የኮሜዲያን እሸቱ መለሰ ዘጋቢ ፊልም በድጋሚ ሌላ አነጋጋሪ ጉዳይ ሆኗል። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ፈጥሮ የነበረው ፊልሙ በድጋሚ ብዙዎችን አነጋግሯል። ወንድማችን እሸቱ መለሰ ዋልድባ ገዳም ሄዶ በዚህ ወጥቶ በዚህ ገብቶ እንዲያደርጉ ይሄንን ፈጽሞ አረ ኦርቶዶክሳውያን እባካችሁን እንደ እህዳር አህያ የሚጭኑን እኛ እስከመቼ ድረስ ነው? በጣም ነው የሚያሳዝነው። አባታችን ታስረዋል። እኒህ አባታችን የሥነ መለኮት የቅድስት ሥላሴ ዩኒቨርሲቲ መምህር ቀሲስ ዶክተር መዝገቡ ካሳ ይባላሉ። ዛሬ አንድ ደስ የሚል ነገር አለ። ወንድማችን ጆን ዳንኤል እና እህታችን ናዮ ጋር ከሰኞ ጀምሮ ለአካባቢው የተጎዱ ወገኖች ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እንግዲህ ወቅታዊና መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮቻችንን ማየታችሁ እንደምትወዱ ስለማልጠራጠር አሁን ላይክ አድርጋችሁ ጀምሩት። እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። ዛሬም እንደተለመደው በጣም የተለያዩ ብዙ ሐሳብ የሚያለዋውጡ ቪዲዮዎች አሉ። እንዲሁም መጨረሻ ላይ ደግሞ የእናንተን አስተያየት የምፈልግበት ቪዲዮ ስላለ እሱም ቪዲዮ አይታችሁ ሐሳባችሁን አስቀምጡልኝ። እኔም ኮሜንት ላይ የምመልስላችሁ ይሆናል። እስከ መጨረሻው ድረስ ማየታችሁ እንዳትረሱ። ወደ መጀመሪያው ቪዲዮ እንለፍ። ዛሬ አንድ ደስ የሚል ነገር አለ። ወንድማችን ጆን ዳንኤል እና እህታችን ናዮ ጋር ከሰኞ ጀምሮ ለአካባቢው የተጎዱ ወገኖች የአቅማችንን ወገኖቻችንን አሰባስበን ጥሩ ነገር ይዘን ለማገዝና ለመርዳት እቅድ ይዘናል። ምናልባትም በዚህ በጎ ተግባር ላይ መሳተፍ የምትፈልጉ ኢትዮጵያውያንና ኤርትራውያን ከጎናችን እንድትሆኑ ጥሪ እያስተላለፍን ለሞቱት እግዚአብሔር ነፍሳቸውን በአጸደ ገነት ሊያኖርልን ላዘኑትም መጽናናቱን እንድልክልን እመኛለሁ። አመሰግናለሁ። ያው እንግዲህ ቤተሰቦች የአስጊድ እንዳሽውን ንግግር እንደሰማችሁት ነው። እንግዲህ ያው ባለፈው እንግዲህ አርሰናል ዊ ሻምፒዮን የሚል በጣም ትልቅ ድግስ ፕሮግራም አዘጋጅተው ነበረ። በዛ ላይ እንግዲህ በጣም የተለያዩ ታዋቂ ሰዎች እንደነ ሳሚዳን፣ ራይል ጌቱ፣ ሮባ ታደለ ሮባ ምናምን የመሳሰሉ ትልቅ ዘፋኞች እንግዲህ ፕሮግራሙን ሰርዘዋል። ምክንያቱም ወገኖቻችን እዚህ ጋር እየሞቱ እኛ ደስታና ክብርም በማለት ማለት ነው። አስጊድ እንዳሹ እዛ ቦታ ላይ ተገኝቶ እንግዲህ የተለያየ ፐርፎርም አድርጎ ምናምን ህዝቡን ሲያስጨፍር ቆይቶ በነጋታው መጥቶ ለአርሲ ወገኖቻችን ገንዘብ እናሰባስብ ሲል በጣም ያሳፍራል። እንግዲህ እንደዚህ አይነት ነገር ሲከሰት በሌላው ዓለም እንግዲህ ባንዲራ ይዘቀዘቃል፣ ሀዘን ይታወጃል ምናምን አይደለም ቀርቶ ለማናውቀው ለውጭ ሀገር ክለብ ምናምን መጨፈር ይቅርና ማለት ነው። አሁን ያንን ለማካካስ ወጥቶ እዚች ጋር አሁን ብር እናሰባስብ መጀመሪያ መደረግ ያለበትን ማድረግ ነው እንጂ እዚች ጋር ያንን የሚፈልጉትን ነገር ካደረጉ በኋላ እዚች ጋር ከህዝብ ጎን ነን ማለት በጣም ያሳፍራል። እንደኔ ልክ አይደለም ብዬ ነው ማስበው። የእናንተን ሀሳብ እስኪ ኮሜንት ላይ ጻፉልኝ። በጣም ነው የሚያሳዝነው። አባታችን ታስረዋል። እኒህ አባታችን የሥነ መለኮት የቅድስት ሥላሴ ዩኒቨርሲቲ መምህር ቀሲስ ዶክተር መዝገቡ ካሳ ይባላሉ። በርካታ ምርምሮችን የሰሩ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉኝ ከምትላቸው ሊቃውንት አንዱ ናቸው። እርሳቸው ለምን ታሰሩ ብላችሁ ከጠይቃችሁ ለአርሲ ለምን ድምፅ ሆናችሁ ተብለው ነው። እውነቱን ለምን ተናገራችሁ ተብለው ታስረዋል። ፍትህ ለአባታችን። መላው ኦርቶዶክሳውያን ለአባታችን ፍትህ እያላችሁ ሼር አድርጉት። ያው እንግዲህ ቤተሰቦች እንደሰማችሁት ነው። እኛ አባታችን እንግዲህ ሶሻል ሚዲያ ላይ በጣም የተዘዋወሩ ይገኛሉ። በህግ ቁጥጥር ስር ናቸው የሚል የተለያየ መረጃ እየወጣ ይገኛል። ያ የሆነበት ምክንያት ደግሞ ለአርሲ ድምጽ በማሰማታቸው ነው። እንግዲህ ለአርሲ ወገኖቻችንን አትንኩብን ማለት ፖለቲካ ከሆነ እኔ አላቅም። ማንኛውም ሰው እንደ ሰብአዊነት ይሄንን ነገር መቆም አለበት ብዬ ነው ማስበው። አይደለም ሊታሰር ይቀርና ከዚህም በላይ ነገሮችን ቢያደርግ አግባብ አለው ብዬ ነው ማስበው። ለመንግስት ጥያቄውን ማቅረብ ማለት ፖለቲካ ነው ብዬ አላስብም። የታሰሩበት ምክንያት ከዚህ ጋር ከሆነ በጣም ያሳፍራል። እንግዲህ ፍትህ እንጠይቃለን አባታችን እንዲፈቱ። እንዲሁም ደግሞ እስቲ ከዚህ ከአርሲ ጉዳይ ሳንወጣ እንግዲህ እሸቱ በዋልድባ ገዳም እንግዲህ ሄዶ የሆነ ቪዲዮ የሰራው ቪዲዮ ነበር። ትንሽ ቆየት ብሏል። ያንን ቪዲዮ ተከትሎ ከዋልድባ ገዳም የመጡ አባቶች እንግዲህ እሸቱን የሰራው ስራ ልክ አይደለም ብለዋል። እስቲ እሱን ቪዲዮ አይተን
የኮሜዲያን እሸቱ መለሰ ዘጋቢ ፊልም በድጋሚ ሌላ አነጋጋሪ ጉዳይ ሆኗል። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ፈጥሮ የነበረው ፊልሙ በድጋሚ ብዙዎችን አነጋግሯል። በተለይም በገዳሙ የሚገኙ አባቶች ከእግረኛው ሚዲያ ጋር ባደረጉ ቆይታ በእሸቱ ስራ እጅግ ማዘናቸውና መከፋታቸውን በይፋ ተናግረዋል። መልእክቱ የተላለፈበት መንገድ ሁላችንንም አስከፍቶናል፣ የቦታውን ሕግና ስርዓት የጣሰ ነው ሲሉም በቁጭት ገልጸዋል። ለዚህም በቪዲዮ ላይ የሴቶች ገዳም ተብሎ የተጠቀሰው ፍጹም ስህተት መሆኑን አባቶች አስረድተዋል። ዋልድባ የወንዶች ገዳም ብቻ መሆኑንና በገዳሙ ሕግ መሰረት የሴቶች ገዳም የሚባል ነገር ፈጽሞ እንደማይፈቀድ አስታውቀዋል። ይህ ስራ በጥናትና በስርዓት ተቀናይቶ ስክሪፕት ተጽፎለት ገዳሙ ድረስ ታስቦበት የተሰራ የፊልም ዓለም ስራ እንጂ ገዳማዊ ሕይወትን በአጠቃላይ የሚወክል አይደለምም ብለዋል። በዚህ ጉዳይ ላይ ኮሜዲያን እሸቱ እስካሁን ድረስ ያለው ነገር የለም። እናንተስ ምን ትላላችሁ? ሐሳባችሁን ኮመንት ላይ አጋሩ። ያው እንግዲህ ቤተሰቦች እንደሰማችሁት ነው እንግዲህ አባቶች መተው እሸቱ በእኛ ጋር መተው የሰራው ቪዲዮ ትክክል አይደለም፣ ሙሉ ለሙሉ ስክሪፕት እና ፊልም ነው ብለዋሉ። ሜቢ እንደዛ ሊሆን ይችላል። ግን ይሄ ነገር አሁን ላይ የተነሳበት ምክንያት አልገባኝም። ኦርቶዶክስ ስንት የሚያሳስባት ነገር ባለበት ሰዓት ይሄ ነገር ለምን ሊነሳ ቻለ? በጣም ጥያቄ የሚያጭር ጉዳይ ነው። እስቲ አንድ ቪዲዮ ተነምጣ። ወንድማችን እሸቱ መለሰ ዋልድባ ገዳም ሄዶ በዚህ ወጥቶ በዚህ ገብቶ እንዲያደርጉ ይሄንን ፈጽሞ አረ ኦርቶዶክሳውያን እባካችሁን እንደ እህዳር አህያ የሚጭኑን እኛ እስከ መቼ ድረስ ነው? በዚህ ሰዓት ምን አገባን? አጀንዳችን አይደለም። ይሄንን አሳስቧቸው፣ አሳውቋቸው፣ አስረዷቸው፣ ቅጧቸው። እንዲህ አይነት አጀንዳ እየቃረሙ ለእናንተ የሚሰጧችሁን ሰዎች ኮሜንት ላይ በመግባት አጀንዳዬ አርሲ ናት በዚህ ሰዓት በሏቸው። እናንተ የዋልድባ ገዳም አባቶቻችን ሆይ መቼስ ኢንተርኔቱን ከፍታችሁ ዩቲዩብ ከፍታችሁ እሸቱ የሰራውን ስራ ካያችሁ አርሲ ላይ የተፈጸመውን ግፍ ይጠፋችኋል ብዬ አላስብም። አርሲ ላይ እየሆነ ያለው ነገር ይሰወርባችኋል ብዬ አላስብም። በአገልግሎት እናንተን የሚመስሉ አባቶቻችን ካህናት ታቦት ይዘው ተሰደው ግማሹ ሞተው እናንተ በዚህ ሰዓት ላይ የአንድ ግለሰብን አጀንዳ ይዛችሁ ለህዝቡ ለመስጠት ትመጣላችሁ። እስከ መቼ ድረስ? በቃን። እናንተ ኦርቶዶክሳውያን ይሄንን ሴራ በማርያም አክሽፉልኝ። እየሄዳችሁ ኮሜንታቸው ስር አጀንዳዬ አርሲ ናት፣ በዚህ ሰዓት አጀንዳዬን አልቀይርም። በዚህ ሰዓት ላይ እየመጡ የአርሲን ጉዳይ ነካክተው የዩቲዩብ መሸቀያና የቲክቶክ ፎሎወር መሰብሰቢያ አድርገው ያለፉትን ቀጧቸው። ሌላ አጀንዳ ይዘውባችሁ ሲመጡ በዚህ ሰዓት ላይ ቤተክርስቲያን የገቢ ማሰባሰቢያ ብለው ሲመጡባችሁ ገብታችሁ ላይቭ ላይ ገብታችሁ ቪዲዮአቸው ስር አርሲ አጀንዴ ናት፣ አጀንዴን አልለቅም አልተውም በሏቸው። ያው እንግዲህ ቤተሰቦች የተናገረው እንደሰማችሁት ነው። የማሳቡን ስለምጋራው ነው። እሸቱ እንግዲህ ከሰራው ትንሽ ቆየት ብሏል። እርግጠኛ ነኝ ወር ምናምን አልፎታልና አሁን ላይ ለምን መነሳት እንደተፈለገ አልገባኝም። ምክንያቱም በጣም ብዙ የሚያሳስቡን ጉዳዮች አሉ። እዚች ወገኖቻችን ህይወት እያለቀ አሁን ይህንን ጉዳይ የምናነሳበት ሰዓት ነው ብዬ አላስብም። ትክክል ላይሆን ይችላል፣ ያንን ነገር ማስተማር ሊኖርብን ይችላል። ግን ትክክለኛውን ሰዓት ጠብቀን ቢሆን ጥሩ ነው። አሁን ለወገኖቻችን እንድረስላቸው መጀመሪያ መቅደም ያለበት ያ ነው ብዬ ነው ማስቡ። በግፍ አትግደሉም ፖለቲካ አይደለም። ፍትህ ለአርሲ ተወዳጁ ሰይፉ ፋንታሁን እንኑር ማለት ቅንጦት አይደለም። በግፍ አትግደሉም ማለት ፖለቲካ አይደለም። የሰው ነፍስ በምድር ላይ ትልቁ ውዱ የፈጣሪ ስጦታ ነው። ስለዚህ የሰው ነፍስ ዋጋ ይኑሮ ብሎ መጮህ የትርፍ አጀንዳ ወይም የፖለቲካ ቁማር ሊሆን ከቶ አይችልም ሲል ሰይፉ ፋንታሁን ገልጿል። አክሎም ማንኛውም ኦርቶዶክሳዊ ብሎም ሰብአዊ ፍጡር ይህንን የመኖር ነጻነት የመጠየቅ ድምፁን የማሰማትና የመጮህ ሙሉ መብት አለው። ዝምታ የሞት አጋዥ መሆን ነው ሲል ሀዘኑን ገልጿል። ያው እንግዲህ ቤተሰቦች ሰይፉም የተናገረው እንደሰማችሁት ነው። ብዙ ታዋቂ ሰዎች እንግዲህ በአርሲ ጉዳይ ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። ከዛ ውስጥ ደግሞ ሰይፉ ነው። እንግዲህ የወገኖቻችንን ህይወት አትቅጠፉብን ማለት ፖለቲካ አይደለም። መጀመሪያ እንደተናገርኩት ፖለቲካ አይደለም። እንግዲህ ወገኖቻችንን አትቅጡብን ማለት ፖለቲካ አይደለም። ከፖለቲካ ጋር የሚገናኝ ነገር አይደለም። እንኑር ማለት ፖለቲካ አይደለም። ይህንን ሀሳብ እኔም የምደግፈው ሀሳብ። ኢማኑኤል ኤቦ ኤችአይቪ እንዳለበት ስንቶቻችሁ ታውቃላችሁ? እባካችሁ የአገሬ ሴቶች ከሱ ጋር ለመሆን ያሰባችሁ ጥንቃቄ አድርጉ። ከ8 ዓመት በፊት በወጣ አንድ ሪፖርት መሰረት ኢማኑኤል ኤቦ የኤችአይቪ ተጠቂ እንደነበረ የተለያዩ ዜናዎች ሲያሳዩም ነበረ። በቱርክ በነበረበት ወቅት ሜዲካል ምርመራ እያደረገ ይህ በሽታ እንደተገኘበት የታወቀ ሲሆን በወቅቱም በርካታ ሰዎች እንዲሁም ደግሞ ኤጀንቱ በመደናገጥ የሱን ብለድ ሳምፕል ወደ እንግሊዝ በመላክ ምርመራ ከተደረገለት በኋላ ኤችአይቪ እንደተገኘበት በወቅቱ ዜናዎች መነገራቸውን ተከትሎ ይህ ጉዳይ
እጅግ ሲያነጋግር ነበረ። በዚህ የጤና እክሉ ይሁን አልታወቀም። ነገር ግን እስካሁን ወደ እንግሊዝ መግባት እንደማይችልም ሪፖርቶችም ያሳያሉ። ለማለት አይደለም፣ ነገር ግን ከሱ ጋር ለመሆን ያሰባችሁ ሴቶች ጥንቃቄ አድርጉ ለማለት ነው። ከኤችአይቪ ጋር አሁንም መኖር እንደሚቻል በጽኑ አምናለሁ። ነገር ግን ጥንቃቄ እንድታደርጉ ብቻ ነው። ያው እንግዲህ ቤተሰቦች መረጃው እንደሰማችሁት ነው። ትንሽ ቢዘገይም ኢማኑኤል ኤቦ እንግዲህ ለዊ ሻምፒዮን ፕሮግራም እንግዲህ ገዝቶ ነው ነበር የመጣው ማለት ነው። ያው ልጁ ሲናገር እንደሰማችሁት ኤችአይቪ ያለበት እና ያው ሴቶቻችን ደግሞ ከውጭ ከመጣ ሰው ጋር በጣም አንዳንድ ሁሉንም ባይሆንም የተወሰኑ ሴቶች ከውጭ ከመጣ ሰው ጋር አብሮ የመሆን የተለመደ ነገር ስላለ እባካችሁ ተጠንቀቁ ነው። ትንሽ ቢዘገይም ግን ኢማኑኤል ኤቦ እስካሁን ድረስ ከሀገራችን ይወጣ አይመስለኝም። ያው ኤችአይቪ ያለበት ማለት እንደማንኛውም በሽታ እንትን ነው፣ ግን ተላላፊ ነገር ስለሆነ ብንጠነቀቅ ለማለት ያክል ነው እንጂ ከኤችአይቪ ጋር ማንኛውም ሰው መኖር እንደሚችል ብዙ ሰው አይተናል። ግን ሆነም ቀረ ጥንቃቄ ያስፈልጋል። እንደ ሀሳብ አስተያየታችሁን አስቀምጡልን ካልተባለን ሀሳብ ባንሰጥ አሁን እንደ ግዴታን እንደ መብትም እየተቆጠረ ነው የሰው ነገር ላይ መግባት ሰዎችን የሆነ ነገር ማለት በቃ አለማለፍ እንደ ግዴታ እየተቆጠረ ነውና ለምሳሌ ያላገቡ ሰዎችን አግቡ ባንል መልካም ነው አይደል? ራሳቸው ያውቃሉ ባይዘው ሁሉን ነገር ፕላናቸው ምናምን እነዛ ሰዎች ያውቃሉ። ለነሱ ግን ታውላቸው አግብተው ያልወለዱ ሰዎችን ወለዱ እንጂ መቼ ነው የምትወልዱት ቆያችሁ እኮ ባንል ምንም አይጎልብንም አይደል? በቃ እንተዋቸው ያውቃሉ። አረሱትን በነገራችን ላይ መውለድ ረስተው አይደለም ያልወለዱት። አታስታውሷቸው፣ አናስታውሳቸው። ድጋሙም ባንል መልካም ነው። ያውቁታል ማለት ነው። ያውቁታል እነዛ ሰዎች። ከዛ ደግሞ አርግዘው ጠቁረው በቃ አልሆኑ ሆነው አፍንጫቸው እንደዚህ ተለጥጦ እያየን እርጉዝ እንደሆኑ እያየን ማለት ነው። ምንድነው እንዴ? አርግዘን እኮ ነው አርግዘው ነው እንደዛ የሆኑት። ሰው እንደዛ ባንል ከወልደው ሲወፍሩ ተፈጥሮ ነው። ያንን አክሰፕት ብናደርግ ምን ችግር አለ? ብናልፋቸው የራሳችን ነገር ላይ ፎከስ ብናደርግ መልካም ነው ለማለት ነው የመጣሁት። አመሰግናለሁ። ያው እንግዲህ ቤተሰቦች በአደይ ድራማ ላይ የምናውቃት ተዋናይ ያለችው እንደሰማችሁ ነው። ታስባላችሁ? በጣም ሙሉ ለሙሉ የሚደግፈው ሀሳብ ስለሆነ ነው። አሁን ላይ የሰው ህይወት ላይ የገቡ ጀጅ ማድረግ ምናምን በጣም ኖርማል ነገር እየሆነ ነው። እንግዲህ የሆነ ሰው ሲጣላ የተጣላበትን ምክንያት እንደ ሲያይ አጣርቶ መድረስ፣ እንደዚህ አገባሽ ወለድሽ ምናምን ለምን እንደዚህ አታረጊም፣ ሴት ልጆች ወለድሽ ለምን ወንድ ልጅ አትወልጂም፣ ወንድ ልጆች ካሏት ለምን ሴት ልጅ አትወልጂም፣ እንደዚህ አይነት ነገሮች አሁን አንዳንድ ነገሮች ከሰው ልጅ አቅም በላይ ናቸው እና እነሱ ራሳቸው ምናልባት ለምን አትወልጂም ስትሏቸው ፈጣሪ ያንን ነገር ጊዜው ስላልፈቀደላቸው ነው እነሱ እየሞከሩ እንደዛ ስትሏቸው ምን ሊሰማቸው እንደሚችሉ አስቡትና በሰው ህይወት ላይ ጣልቃ ባንገባ በጣም አሪፍ ሀሳብ። ኖርማላይዝ መደረግ ያለባቸው ነገሮች አላወከኝም ድጋሚ እሰራለሁ። እሺ ኖርማላይዝ መደረግ አለባቸው ብዬ ማስባቸውን ጽፌ አምጥቻለሁ። የእናንተን ኮሜንት ላይ ጽፉና ፓርቱ እሰራለሁ። እሺ የመጀመሪያው ማለት ነው ሰዎች አላስፈላጊ ዲቴል ስለእናንተ በቃ በጣም ፐርሰናል ነገር ነው የሚጠይቋችሁ። ምን አባካ ገባክ ኦር ምን አባሽ ያገባሽ ማለት ኖርማላይዝ መደረግ አለበት። ኦር ደግሞ መዋሸት ኖርማላይዝ መደረግ አለበት። ሁለተኛው ብድር አበዳሪዎች ማለት ነው። ብድር አበድራችሁ ሰኞ መልሳለሁ ካለ የተበደረው ሰውዬ ሰኞ ደውላችሁ ብሬ ያ በራሳችሁ ብር ሼር ባያዛችሁ ጠይቋቸው እንመልሳለን። እሺ ሶስተኛው ደግሞ ማለት ነው ታክሲ የ20 ብር ታክሲ በ50 ብር ብቻ ያለ ታሪፉ ሲያስከፍል የሚጠይቀው አንድ ሰው ወይ ሁለት ሰው ነው። ሌላው ሰው አይጠይቅም። ይቅርታ አልከፍልም በታሪፉ ነው የምከፍለው ማለት ኖርማላይዝ መደረግ አለበት ብዬ አስባለሁ። እሺ አራተኛው ደግሞ ማለት ነው ይሄም ትራንስፖርት ላይ ነው። ከልክ በላይ የሚጠቀጥቁ ሀይገር ነው የምትጠቀሙ ታውቁታላችሁ። በጣም ነው የሚጠቀጥቁት። እንዲህ ነው ድርድር ነው የሚያደርጉት ማለት ነው። በቆሎ ይጫኑ ይመስል ያ አጠቅጥቁ ወይም ደግሞ በቃክ ማለት ኖርማላይዝ መደረግ አለበት። መብታችን ነው እኮ መሰለኝ። ብቻ ኖርማላይዝ መደረግ አለበት። ሌላኛው ደግሞ ማለት ነው የማይመለከታችሁ ነገር መጥቶ ሰው በቃ ሲያወራችሁ ሲያስጨንቃችሁ ልባችሁን ጥፍት ሲያደርገው ምን ያገባኛል ወይ ማለት ኖርማላይዝ መደረግ አለበት። ሌላ የምታስባቸው ካለ ኮሜንት ላይ ጻፏቸው። ላቭ ዩ ባይ። ቤተሰቦች ምን ታስባላችሁ በዚህ ላይ? እንግዲህ ይሄ በጣም እንዳለ የኔ ችግር ያለብኝ ነገሮች ናቸው። እኔ በጣም አንዳንድ ሰዎች አላቸው ያው ሼም የሚያጠቃን ማን አይነት ነገሮች ስፔሻሊ አሁን ታክሲ ላይ ታሪፍ ምናምን ሲጨምር እኔ ወይ አልሄድም እንጂ ከገቡ አልከራከርም። ያው ትክክለኛ አይደለም ግን በቃ አሁን ያለቻቸው ነገሮች እንዳለ ማድረግ ብንችላቸው ምንኛ በታደለን ነበር። ግን አንዳንድ ሰዎች አሉ በጣም እንደዚህ ያልመሰላቸው ነገሮች የማያደርጉ በጣም ትልቅ ኳሊቲ ነው። የምሬ ነው።
In the TikTok. Oh, viral. ብሩክ እንዴት ነህ? አለን እንግዲህ የምንሰጣቸው አገልግሎቶች ከላይ የተደረደሩት ናቸው። እንደምታየው ነው። የትኛውን አገልግሎት ነው የፈለከው ደንበኛችን? የመጨረሻው እንደ አሌክስ ልክ ምን እየተባለ ይለቀስልህ ብሩኬ? ምን እየተባለ ይለቀስ? ለኔ አርገው ብሩኬ፣ አንተ እኮ አችልም ምናምን ልበልልህ? A few moments later. አንዴ በቃ ሞቅ አድርገን አልቀሳል ብሩክን ለመሸኘት ይጋዝ መሀል ላይ ብሩኬ እልልሃለሁ። ቦነስ ነው እሺ፣ እሱ ከኔ ነው፣ በነፃ ነው ብሩኬ። ለኔ አርገው፣ አንተ እኮ አችልም ብሩኬ። ብሩክዬ በቃ ይጨምርብሃል። ከዚህ በላይ ካለቀስኩት አመሰግናለሁ። እሺ ያው እንግዲህ ቤተሰቦች እንዳያችሁ ነው እንግዲህ ቲክቶክ የማያመጣብን ነገር የለም። በቲክቶክ ኮይን እንግዲህ እንደሚፈልጉት መለቀስ ካለበት እያለቀሰችላችሁ። ይሄ እኮ ትልቅ ታለንት እኮ ነው። በጣም የምር ለምንድን ነው ወደ ተሻለ ነገር ማትቀይሩት? አክቲንግ ላይ ምናምን አሁን ይሄ በጣም ትልቅ ብዙ አርቲስቶች የማይችሉት ነገር ነውና አረ ተጠቀሙበት። ከቲክቶክ ዞር በሉና ወደ ፊልም ሙያው ላይ ምናምን ተጠቀሙበት። እሺ ቤተሰቦች አሁን ደግሞ የመጨረሻ ቪዲዮአችን የሚሆነው መግቢያ ላይ እንዳልኳችሁ እንግዲህ መጨረሻ ላይ የእናንተን ሀሳብ አስተያየት የምፈልግበት አንድ ቪዲዮ አለ ብያችኋለሁ። እሱን ቪዲዮ አይታችሁ ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። እኔም የራሴን ሀሳብ አስተያየት ሪፕላይ ያደርግላችኋል። ትዳር የሚያቆየው ፍቅር ነው ክብር። አንተ ምንድን ነው ያልከው? እኔ የሚያቆየን ማይክሽን ተጠቀሚ። እሺ የሚያቆየን ክብር ነው ብዬ ነው ማምነው። መከባበር ነው የሚያቆየን ብዬ ነው ማምነው። እሺ እኔ ደግሞ ሴት ልጅ ስፔሻሊ ሴት ልጅ ካላፈቀረች እንዴት ታከብራለች? ፍቅር ሲኖር ነው ትዳር የሚቀጥለው ብዬ ነው ማስበው። ፍቅር ሲኖር ነው ትዳር አንተ አሁን የምትለው ከመፈቀር ነው ትዳር። ይኸውልሽ ፍቅር እኔ ፖይንቴ ምንድነው? ፍቅር ነገሩን ትዳሩን እንድትጀምር ያደርግሻል። ክብር ደግሞ ትዳሩ ላይ እንድትቆይ ያደርግሻል ነው ፖይንቴ። መጀመሪያማ ካልተፋቀርሽ ወደ ትዳር ውስጥ እንዴት ትገቢያለሽ? ግን አሁን አንዳንድ ሰዎች ትዳር ውስጥ ላይ ካላ ሳይተዋወቁም ትዳር የሚመሰርቱ አሉ። ተቶሻል ስፔሻሊ ደግሞ በእስልምና ሃይማኖት አንዳንድ ባህል ምናምን ፍቅር ሳይኖርም ሳይፋቀሩም ገና ምንም ሳይተዋወቁም ወደ ትዳር ይገባል። ግን ትዳር ውስጥ ስቴ ለማድረግ ዋናው ነገር ፍቅሩ ሳይሆን ክብር ነው። እኔና አንቺ መሀል መከባበሩ ነው ትዳሩ ላይ እንድንቆይ የሚያደርገው። ፍቅር ነገሮችን ያስጀምረናል፣ መከባበር ደግሞ ነገሮችን ያስጨርሰናል ብዬ ነው ማምነው ነው። እኔ ደግሞ አሁን ፍቅርን ከመረጥክ ከመከባበር ሴት ልጅ ስፔሻሊ አሁን እናንተ ባይ ኔቸር ክብር ትፈልጋላችሁ አይደል? መከበር ምናምን የሚለውን ልጅ ትፈልጉታላችሁ። ስለዚህ እሱን እንድትሰጥህ በጣም ልታፈቅር ይገባል ብዬ አስባለሁ። ላይክ እንደ ድሮ አይነት ትዳር ካልሆነ በስተቀር አይ አለ የምታፈቅሪው ለአባቷም እኮ ሴት ልጅ ክብር ትሰጣለች። እሱ ግዴታ እናንተ ብቻ አይደላችሁም፣ እኛም መከበር እንወዳለን። ይሄ መደመጥ መከበር የሚለውን ሎጂክ እኛም እንወዳለን። እኛ ሞር እንወደዋለን። አሁን አንቺ ማለት ነው በፍቅር ላኖር ይችላል። ካላከበርከኝ አልኖርም። ምንም ብታፈቅረኝ ምንም እንትን ብትለኝ ይሄ ካንተ ክብር የሚባለውን ነገር ትንሽ ካላልኩኝ ድረስ ፊል እስካላደረኩኝ እንደምታከብረኝ እንደምታዳምጠኝ ፊል ካላደረኩኝ እንዴት አብረን እንኖራለን እኮ የምልሽ እኮ እሱን አንደኛ የሚያስቀጥለን ፍቅር ነው። ግን የኛ ዲግሪው በጣም ይጨምራል። ወንድ ልጅ
በጣም ለመከበር ይሄ እንዴት ነው ባይ ኔቸር እኛ ለመምራት የተፈጠርን ፍጥረቶች ነው። ለመምራት ነው የተፈጠርነው። ለምን ኦኬ ተፈጥሯችንም እንደዛ ነው። ገብቶሻል? ለዛ ማክበር የሚባለው ነገር አሁን መከበር የሚባለው ነገር እኛ ላይ በጣም ዲግሪው የሚጨምረው ለዛ ነው። ገብቶሻል? ለመመራት አልተፈጠርንም። አሁን ሚስቴን ብትሆኚ ልመራሽ ነው የተፈጠርኩት። ገባሽ? እና አፍቅሬሽ ደግሞ አብረን እየኖርን ከሆነና ላንቺ እድሉን ከሰጠውሽ እንድትመሪኝ እድሉን ከሰጠውሽ በክብር ነው ነገሮችን። አሁን ያ ክብር ምናምን ሲባል ታወሳስቡታላችሁ፣ ይወሳሰባል። በጣም ተራ ነገር እኮ ነው። ላይክ ይሄ ከባድ ነገር አይደለም። ማክበር ማለት ግዴታ ባልሽ ሲመጣ ይሄ ግሯ ሙቀሽ ጎንበስ ብለሽ ማጠቡ ምናምን እኮ አይደለም። የሆነ ነገር ልታረጊ ስትይ ለባልሽ ማማከር፣ የሆነ ነገር እንዲያደርግልሽ ሲጠይቅሽ ስትጠይቂው ይሄ ደስ በሚል ወይ ደስ በሚል ቶን ምናምን ነው። ገብቶሻል? ምክንያቱም ወንድ ልጅ እንደፈለገች ብትናገረው ብትቆጣው ምናምን ኖርማል አድርጎ ማለት የሚችለው እናቱን ብቻ ነው። ገባሽ? ሚስቱን አሁን እንደዛ አይችልም። እኔ አሁን ለምሳሌ ማዘር ተረሴ ነጥብ ምናምን ብትለኝ ለእናቴ ሲሆን ኖርማል ነው፣ ለሚስቴ ግን ኖርማል አይደለም። ለምን? ተፈጥሮ ነው። በቃ ምንችለው ነገር እኔ እንጃ። እሱን ነው የምልሽ መምራት። ገባሽ? የመምራት እንትን ስለሆነ ያለን አሁን አንቺ እኔን የሆነ ነገር ማዘዝ ሲኖርብሽ ማዘዝ ያለብሽ ቶንሽን አስተካክለሽ ረጋ ብለሽ ገብቶሻል። እንዲህ ብናረ እንዲህ ያርክስ ያባት ምናምን ብለሽ ነው። ገባሽ? እና መከበር ማለት ያ ነው። ሌላ ምንም ውስብስብ ነገር የለም። የሆነ ነገር ስታጂ ረጋ ተለሳልሰሽ ነው። ወንድ ልጅ እስኮንኩ ድረስ ቶንሽ ምናምን ማተር ያደርጋል። ያ እሱን ነው ፖይንት። ሌላ አሁን ታክብር ባሏል ምናምን ሲባል ሴቱ ከሌላ ነገር ጋር ነው የሚያያይዘው። ምን አይደለም በቃ ተራ ነገር። የሆነ ቦታ ልትሄጂ ስትይ አባቴ እዚህ ቦታ ልጅ የሚሰጣትን ነው የምትሰጠው የሚባለውን ሎጂክ ታምንበታለህ? አሁን እኔ አንተ ስታከብረኝ ለኔ ፍቅር ስትሰጠኝ ኢን ሪተርን እኔ አባዝቼ እሱን እሰጥሃለሁ። ካንተ መከበሩ ማክበሩ እኔን ማክበር ካንተ እኔን ማዳመጥ ካንተ ፍቅር መስጠቱ ካንተ ሞር በመጣው እኔ ላይ እንሰጥሃለሁ እኮ። ግን ይሄ እኔ አሁን በብዛት ማለት ነው የሚገርመኝ ሁሉ ነገር ላይ ቀድሞ ካልተደረገልኝ አናደርግም አይነት ነገር። ምናልባት ይሄ ተፈጥሯችን ቢሆንስ አይደለም ተፈጥሮ እኔም እኮ ያውቃለሁ። እኔ ደግሞ መከበር ይሄ አሁን ያልኩሽ ነገር ተፈጥሮ ይሄ ያከብረ መጀመሪያ እኔ ልወድ ይገባል ይመስለኛል ሳስበው። አይ ላይክ ትዳር ውስጥ እያሉ ይኸውልሽ አሁን ፍቅርን ስትጀምሪ ማለት ነው ትዳርን ስትመሰርሺ በፍቅር ሊሆን ይችላል። ትዳር ውስጥ የሚያቆይሽ ግን መከባበር ነው ፖይንት። አሁን ለምሳሌ እኔና አንቺ አንድ ቤት መኖር ከጀመርን ከሆነ ጊዜ በኋላ እኮ ዘመድ ልንሆን እንችላለን። ዘመድ ኦፍኮርስ በቃ ዘመድ መኖር ከጀመርን ይሄ እንደ ታላቅ እንደምን እንደ ታናሽ እህቱ ጋር መታየት ልንጀምር እንችላለን። ገብቶሻል? እሱ ግን አሁን ትዳር ላይ ያስቀጥላል። ግን ሪያሊቲው ነው ገባሽ? የሆነ ሳሌ በጣም ትላመጃለሽ፣ በጣም እንትን ትያለሽ ምናምን መልኩን ላይ መሰሰላል። እኔ ግን አንተናለሽ ስማምቦል እና ወደ አንተ በጣም ጥሩ ያንተ ከለር አንተ ነው ይመጣል። ከዛ ምን እያልኩሽ ነበር አስጠፋሽ። እና እሱ ነገር አለ ብዙ ጊዜ አሁን ካየሽ ማለት ነው አንዳንድ ቤት ውስጥ አሁን ገጠር ላይ ምናምን ካየሽ ትዳር ይመሰርታሉ ሳይፋቀሩ ማለት ነው። መከባበራቸው ግን ትዳሩን ያቆይላቸዋል። ወልደው ምናምን 50 ዓመት ምናምን ሲያከብሩ ታያቸዋለሽ። ግን እንዴት ነው ፍቅር ኖሮሽ ደግሞ እኔና አንቺ እየተፋቀርን እየወደድኩሽ እንኳን መሀላችን ላይ ዲስሪስፔክት ካለ ትዳሩ አይቀጥልም። እኔ ደግሞ እሱን ነው የምለው። እንዴት ሊኖር ይችላል? እኔ በጣም ማፈቅር ከሆነ ላጣህ አልፈልግም ማለት ነው። ላጣህ አልፈልግ ለነገሩ ይሄ በባህሪ ልክ እንደኔ ማለት ነው። በጣም ተናዳጅ ከሆንክ አስበህ እንኳን ሳታስበው እንኳን የሆነ እሱን ነው የምልሽ። አሁን የእናቶቻችን ኳሊቲ ምንድነው? ላይክ እኔ አሁን ማዛሬ ለምሳሌ ስራ አላት ምናምን ነገር ኢንዲፔንደንት ነች። ግን የፈለገ ኢንዲፔንደንት ብትሆን የምታደርገውን ነገር ለባሏ ሳታሳውቅ ሶፋ እንኳን የሆነ ነገር ዞር ለማድረግ ስትፈልግ እሱን አማክራ ምናምን ነው። ገብቶሻል? ይሄ የባል እንትኑ አለ በቃ ሞገሱ ምናምን ነገር አለ። ምንም እኮ ላይላት ይችላል። ኧረ እንደፈለግሽ ምናምን ሊላት ይችላል። ግን ማሳወቋ ተፈጥሮ ነው። ገብቶሻል? አሁን ጊዜ እናንተ ግን እንዴት ነው ያደረጋችሁት? ይሄ ላይ ክብርን ከሌላ ነገር ጋር ያያዛችሁትና ለምን ሲባል ነው ይባላል። ለምን ነግረዋለሁ ለምን አደርጋለሁ እንደዚህ ምናምን አይነት ነገር ማለት ያ ልክ አይደለም። ያ ደግሞ ወንድ ልጅ ባከበርሽው ልክ ያከብርሻል። ልክ እነሱም በሰጡን ልክ ከኛ እንደሚያገኙት እኛ መልክ ላይ ስለምናደርግ ብዙ ነገር እነሱም እንደዛው እነሱም መፈቀር ይፈልጋሉ፣ እነሱም መከበር ይፈልጋሉ።
ኮምፕሊኬትድ ማድረግ ነው። እኔ አሁን በጣም ችግራችሁ እናንተ ኮምፕሊኬትድ ታደርጉታላችሁ። መከበር ማለት ያን ያህል እንትን ነገር አይደለም፣ ቀላል ነው። በቃ ውዴና መንገር አይ ይቅር ምናምን ሲል ደግሞ እሺ ብለሽ መቀበል ምናምን ሌላ ምን ተራ ነገር። ግን ደግሞ እንደዛ ስትባሉ አንዳንዴ ታበዙታላችሁ። ሁሌ እናንተ እንድትደመጡ ትፈልጋላችሁ። ነው ባህላችን ነው። ልክ ካልሆንክ ልትገዛ አልተፈጠርክም ይሆናል። ግን ደግሞ ማለት ነው ሚያኗኑረንን ነገር ነው መምረጥ የሚሻለው አይደለ? ሁሌ አንተ ተደማጭ የሆንክበት ቤት ከሆነ እኔ ያለመደመጥ የሚሰማኝ ከሆነ ከባድ ነው። መደማመጥ ነው እሱ ይኸውልሽ፣ እሱ መቻቻል ነው። ያው ነው ስታከብረኝ ነው የምታዳምጠኝ አይደለ? የምትችለኝ ስታከብረኝ ነው። ስለዚህ ለምንም ነገር መሰረቱ መከባበር እስከሆነ ድረስ አንተም እኔን መስማት አለብህ። ኦኬ። ስለዚህ ፍቅር ብቻውን ትዳር አይሆንም። ከመሃል ፍቅር ያስጀምር፣ መከባበር ያስጨርሳል። እስከ መጨረሻው ትሄዳላችሁ። እችለዋለሁ ብለሽ እችላታለሁ ብለህ አከብረዋለሁ ብለሽ አከብረሃለሁ ተብሎ ነው ትዳር የሚመሰረተው ነው ሐሳብክ። አሁን ለምን ነው ማለት ምን አለ ባወር ጆ አመሰግናለሁ። ይሄ ቪዲዮ ማን ስፖንሰርነት ነው? ያው እንግዲህ ቤተሰቦች እንደሰማችሁት ነው። በጣም አከራካሪና የሚገርም ርዕስ ነው። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔም የእናንተን ሐሳብ ሰንተርሼ የራሴን ምላሽ የምሰጣችሁ ይሆናል ማለት ነው። እና ሁልጊዜ እንደዚህ አይነት ቪዲዮዎች ይዤላችሁ እመጣለሁ በቪዲዮአችን መጨረሻ ማለት ነው። ስለዚህ ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮአችንም እስካሁን ላይክ ካላደረጋችሁ ላይክ አድርጉ። ሐሳብ አስተያየታችሁን መስጠት እንዳትረሱ። በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ